ከዚህ ቀጥሎ የሌጋል ቴክን አጀንዳ ስማርት አጀንዳ እንዴት እንደምትጠቀሙበት ከኔ ጋር በጣም ባጭሩ ለማየት እንሞክራለን። ከዚህ በኋላ የምናየው አጀንዳውን ብቻ ይሄ ስማርት አጀንዳ እንዴት ነው የምትጠቀሙበት። በጣም ሲምፕል አድርገን ሪዲዛይን አድርገነዋል። አጠቃቀም ቀላልና ምቹ ነው። አሁን ከዚህ ቀጥሎ እናየዋለን። አንድ ጠበቃ ወይም ነገረ ፈጅ በፍርድ ቤት የያዘውን ጉዳይ ይዞ በዚህ በሃርድ ኮፒ አጀንዳ ይጠቀም የነበረውን ሌጋል ቴክ ላይ አሁን እንዴት ነው የሚጠቀመው የሚለውን ነው የምናየው። ስለዚህ የምታደርጉት እዚህ ስክሪኑ ላይ እንደምታዩት ደንበኞች፣ ጉዳዮች፣ አጀንዳ ይላል ላይ ሶስቱ አይከኖች የምታያቸው እነዚህ ኩዊክ ሊንኮች ማለት ነው። ስለዚህ መጀመሪያ ደንበኛችሁን ነው የምትመዘግቡት ሌፍት ቱ ራይት። ቀጥሎ ጉዳዩን ደንበኛችሁን ከመዘገባችሁ በኋላ የግራ ቀኝ ተከራካሪ ወገኖችን ደግሞ መመዝገብ አለባችሁ። ሁለተኛው እሱ ነው። ሶስተኛ ደግሞ አጀንዳ ላይ ትሄዱና ቀጠሮ ትሰጡታላችሁ ማለት ነው። እሱን አንድ ባንድ ከኔ ጋር እናያለን። ስለዚህ ደንበኛ ልጀምር መመዝገብ። የኔ አሁን ጠበቃ ነኝ። ስለዚህ ደንበኛ ልመዘግብ ነው። ደንበኛ ክሊክ አደርጋለሁ። እነዚህ ከዚህ በፊት የመዘገብኳቸው የኔ ደንበኞች ናቸው። ስለዚህ አዲስ ክሊያንት አሁን ልመዘግብ ነው። ስለዚህ የመደመር ምልክቱን ነው የምነካው። የመደመር ምልክቱን ነካሁኝ። ሙሉ ስሙ ለምሳሌ የዚህ አዲስ ክሊያንት ሙሉ ስሙ አበበ ከበደ ነው። ስልክ ቁጥሩን በተመለከተ ደግሞ 0911 12 13 14 ስልክ ቁጥሩ ለምሳሌ ይሄ ነው። ከፈለኩኝ ኦፕሽናል ነው የዚህን ክሊያንት ፎቶ ማያያዝ እችላለሁ። እዚህ ጋር ክሊክ ብታደርጉ መሃል ላይ ለምሳሌ ስልኬ ላይ ካነሳሁት ፎቶ ይሄ ለምሳሌ የኔ ክሊያንት ፎቶ ነው። አስዩም ይሄንን ፎቶ አታች አደረኩኝ። አሁን አስቀምጥ የሚለውን ክሊክ ማድረግ ብቻ ሴቭ። በቃ መዘገብኩት። ትንሽ ዝቅ ስታደርጉት ይኸው ከላይ መዝግቤዋለሁ። ይታያል አይደለ? አበበ ከበደ 0911 12 13 14 ስልክ ቁጥሩ ነው። አርብ ጥር 8 2018 የመዘገብኩበት ቀን ነው። ፎቶግራፉንም ይኸው ከላይ እያያችሁት ነው። መዝግቤ ጨረስኩ። አለቀ ማለት ነው። አሁን ቀጥሎ ወዴት ነው የሚሄደው? ቅድም በተነጋገርነው መሰረት ደንበኛ መዝግባችሁ እንደጨረሳችሁ ወደ ኬዝ ነው የሚሄደው። ጉዳዮች ላይ እሄዳለሁ። ሁለተኛው ማለት ነው። ክሊክ ላድርግ። ኦኬ አሁንም እነዚህ ከዚህ በፊት የመዘገብኳቸው ኬዞች ናቸው። አሁን አዲስ ኬዝ ልመዘግብ ነው። ስለዚህ የመደመር ምልክቱን ነው የምነካው። የመደመር ምልክት ኦኬ ደንበኛ ይላል ከላይ። ስለዚህ እዚህ ጋር ክሊክ አድርጋችሁ አበበ ብዬ ልጽፍ ስል ይኸው ከላይ ይመጣልኛል። መጻፍ ስትጀምሩ ራሱ ከታች ይመጣላችኋል። ስለዚህ አበበ ከበደ የሚለውን ክሊክ አደረግኩኝ። ይሄ አበበ ከበደ የሚባለው የኔ ክሊያንት ፍርድ ቤት በሚከራከርበት ጉዳይ ላይ አመልካች ነው፣ በከሳሽ ሳይድ ነው ወይስ በተከሳሽ ሳይድ ነው ያለው የሚለውን መምረጥ አለብኝ አሁን እዚህ ጋር። ስለዚህ አመልካች የሚለው በዲፎልት ያሳያችኋል። በተጠሪ ሳይድ ከሆነ ተጠሪ የሚለውን ክሊክ ታደርጋላችሁ። አሁን እዚህ ጋር ይታያችኋል አይደል? አመልካችና ተጠሪ መምረጥ አለባችሁ። ስትመርጡ ለምሳሌ አሁን አመልካች ከሆነ ከታች ያለው ተጠሪ እያለ እያሳየኝ ነው እዚህ ጋር። ተጠሪ የሚለውን ደግሞ ከመረጥኩ ደግሞ ከታች አመልካች እያለ እያሳየኝ ነው ያለው ማለት ነው። ስለዚህ አበበ ከበደ የሆነው የኔ ክሊያንት አስዩም አመልካች ነው፣ በከሳሽ ሳይድ ነው ያለ። ስለዚህ እንደዛ ከሆነ ተጠሪን እዚህ ጋር መመዝገብ ይኖርብኛል ማለት ነው። አበበ ከበደ የሚባለው የኔ ክሊያንት የሚከራከረው ከማን ጋር ነው? ከአየለ አየለ ይበልጣል ከሚባል ሰው ጋር ነው የሚከራከረው። ስለዚህ እሱ ተከሳሹ ወይም ተጠሪው ነው ወይም መልስ ሰጪው ነው ማለት ነው። እሺ የፋይል ቁጥር እናስገባዋል። የፋይል ቁጥር ስንት እናድርገው? 122585 የፋይል ቁጥሩ አስዩም ይሄ ነው። አሁን ይሄ የተከፈተበት ቀን መቼ ነው የሚለውን መመዝገብ አለብን። ለምን በኋላ ላይ የመዝገቡን እድሜ የሚቆጥርላችሁ ጉዳዩ የተከፈተበትን ቀን እዚህ ካስገባችሁ ነው። ስለዚህ እዚህ ጋር እቺ ካሌንደሯን ክሊክ ላድርጋት። ካሌንደር ያመጣልኛል እዚህ ጋር። አሁን ጥር 8 2018 በዲፎልት ይሄን እያወጣልኝ ነው። ምናልባት ፋይሉ የተከፈተበት ከዚህ ቀን በፊት ከሆነ ራሱ ወደዚህ ወደ ኋላ መመለስ ትችላላችሁ። ለምሳሌ ጥቅምት 5 ቀን የተከፈተ ነው ብያሰብኩ። ጥቅምት 5 2018 የተከፈተ ፋይል ነው ብያሰብኩኝ እኔ። ስለዚህ ቀኑን አስገባሁት። እሺ ፍርድ ቤቱ የት ነው?
ፍርድ ቤቱን በተመለከተ የፌዴራል እዚህ ጋር ፖፕ አፕ እያደረገ ያሳያቸዋል። የፌዴራል ለምሳሌ የመጀመሪያ ደረጃ ፍርድ ቤት ነው። ምድቡ የት ሊሆን ይችላል? ለምሳሌ ልደታ ላድርገው እኔ ልደታ ስለአሁንም ልደታ ምድብ ይመጣልኛል። እዚህ አስገባለሁ። ችሎቱ የት ነው? ለምሳሌ አንደኛ ፍትሐብሔር ችሎት ይሄው መጻፍ ትችላላችሁ፣ ወይንም ደግሞ ከሚመጣላችሁ ላይ መምረጥ ትችላላችሁ። ስለዚህ አሁን መጨረሻ ልክ ስጨርስ አስቀምጥ ወይም ሴቭ የሚለውን ክሊክ ማድረግ ብቻ። ጨረስኩ። አሁንም ዝቅ ስታደርጉት ይሄው ይመጣል። አበበ ከበደና አየለ ይበልጣል የሚከራከሩበት ጉዳይ ነው። አበበ ከበደ ከሳሽ ሊሆን ይችላል፣ ይግባኝ ባይ ሊሆን ይችላል፣ አመልካች ሊሆን ይችላል። አየለ ይበልጣል ደግሞ ተከሳሽ፣ መልስ ሰጪ ወይም ተጠሪ። ከመጀመሪያ ደረጃ አንስቶ እስከ ሰበር ያለውን እነዚህን ተርሞች እዚህ ላይ ታገኟቸዋላችሁ። ግራ ቀኝ ወገኖችን መዘገብን። የፋይል ቁጥሩ 122585 ቅድም የመዘገብነው ነው። ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው። ምድቡ ልደታ ምድብ ነው። ችሎቱ አንደኛ ፍትሐብሔር ችሎት ነው። የመዝገቡ ዕድሜ 3 ወር ከ1 ቀን ይላል። ለምን? ቅድም ፋይሉ የተከፈተበት ብዬ አሁን ያለሁት ጥር ወር ላይ ሁኜ፣ ነገር ግን ወደ ጥቅምት ሂጄ ነው ያስገባው። ጥቅምት 5 አካባቢ ነው አይደለ መርጬ ያስገባው። ስለዚህ በፍጥነት ካልኩሌት አድርጎ የዚህ መዝገብ ዕድሜ 3 ወር ከ1 ቀን ነው ብሎ እያሳየኝ ነው። አሁን ይህንን ዲቫይስ ነገ ይህን ሞባይሌን ከፍቼ ነገ ይህን ኬዝ ብመለከተው 3 ወር ከ2 ቀን መሆኑን ያሳየኛል ማለት ነው። አሁን እዚህ ጋር ምን ይላል? ቀጠሮ አልተያዘም እያለኝ ነው ያለው። ቀጠሮ አልተያዘም። ስለዚህ ደንበኛዬን መዘገብኩ ደንበኞች የሚለው ላይ፣ ጉዳዮች የሚለው ላይ ደግሞ ኬዜን መዘገብኩ። አሁን አጀንዳ ደግሞ መያዝ አለብኝ ማለት ይሄ ጉዳይ ቀጠሮ መያዝ አለበት። እሱን የምታደርጉት ደግሞ አጀንዳ ላይ ሂዳችሁ ነው ማለት ነው። ስለዚህ አሁን ደንበኛዬን መዘገብኩ፣ አንደኛ፣ ሁለተኛ ኬዙን መዘገብኩ፣ ሶስተኛ አጀንዳ ነው ላይ ሂጄ ቀጠሮ መያዝ ያለብኝ። ከፈለኩኝ እዚህ አጀንዳ ላይ ሂጄ በሶስተኛ ደረጃ ቀጠሮ በመያዝ መጨረስ እችላለሁ። ግን ከፈለኩ እዛ አጀንዳ ድረስ ሂጄ ከምከፍት ምን ማድረግ እችላለሁኝ? እዚሁ ጉዳዮች ላይ እንዳለሁ ቀጠሮ አልተያዘም ይላል አይደለ? ስለዚህ የመደመር ምልክቷን በመንካት አጀንዳውን መክፈት እችላለሁ እዚሁ ላይ ሆኜ ማለት ነው። ስለዚህ የመደመር ምልክቱን ስነካ ይሄ አሁን አጀንዳው ነው። አጀንዳው ላይ ምን አደረገልኝ? የፋይል ቁጥሩን አበበ ከበደ ቨርሰስ አየለ ይበልጣል የሚከራከሩበትን ከፈተልኝ። እዚህ ጋር ጥር 8 ብሎ የዛሬውን ቀን እያሳየኝ ነው ያለው። አሁን ቀጠሮ ላይ ያዘ። አጀንዳውን ነው የከፈትኩት። ኦኬ፣ እዚህ ጋር ክሊክ ብታደርጉ 8ን ራሱን መምረጥ ትችላላችሁ። ኦልሬዲ እሱ መርጦላችኋል። ግን መቼ ሊሆን ይችላል? ለምሳሌ 13 ቢሆን 13ን ከዚህ መርጠዋለሁ። ቀኑን መረጥኩ። ሰዓቱ ስንት ሰዓት ሊሆን ይችላል? እዚህ ጋር ልክ ስትጽፉ የሰዓት ፎርማት ራሱ ያስቀምጥላችኋል። ለምሳሌ ስንት ሊሆን ይችላል? 4 ሰዓት ተኩል ከሆነ 04:30 ብላችሁ ብትጽፉ ይኸው በዚህ መንገድ ይጽፍላችኋል ማለት ነው። በግራ በኩል 2 ዲጂት በቀኝ በኩል 2 ዲጂት አድርጋችሁ ስትጽፉ ሰዓቱን ደቂቃውን ራሱ ይዝላችኋል። ትእዛዙ ምንድን ነው? ትእዛዙ መልስ ለመቀባበል ሊሆን ይችላል እንበል። ለምሳሌ መልስ ለመቀባበል ይሄ ከዚህ የምታዩት ከለር ኮዲንግ ነው። አሁን ይህንን ኬዝ በየትኛው ነው ላስታውሰው የምፈልገው? በቀይ፣ ብሉ፣ አረንጓዴ በምፈልገው ከለር ኮዲንግ የእናንተ የራሳችሁ ነው። ከለር ኮዲንግ ለምሳሌ የመጀመሪያ ደረጃ ፍርድ ቤት ላይ አረንጓዴ፣ ከፍተኛ ፍርድ ቤት ላይ ቢጫ፣ ሰበር ላይ ሲደርስ ወይም ጠቅላይ ፍርድ ቤት ያሉ ጉዳዮቻችሁን ደግሞ ቀይ ማድረግ ትችላላችሁ። ብትፈልጉ የፍትሐብሔር ጉዳዮቻችሁን አረንጓዴ አድርጋችሁ የወንጀል ጉዳዮችን ወይም ደግሞ የሌበር ጉዳዮችን ደግሞ ብሉ ወይም ሬድ ወይም ግሪን ማድረግ ትችላላችሁ። እናንተ ከለር ኮዲንግ የእናንተ በምትፈልጉት እንድትጠቀሙ ለእናንተ ዲስክሬሽን የተተወ ነው። ለምሳሌ ይህንን እኔ በኦሬንጅ ላስታውሰው። ኦሬንጅ የሚለውን ከለር መረጥኩ። አሁን አስቀምጥ፣ ሴቭ ማለት ሴቭ። እሺ፣ ስለዚህ አሁን ጨረስኩ ማለት ነው። ቅድም አያችሁ አይደለ? አመልካችና ተጠሪ ያሉ፣ ፋይል ቁጥር፣ ፍርድ ቤት ምድብ፣ ችሎት፣ የመዝገቡ ዕድሜ ያለ። አሁን ምንድነው የጨመርኩት? የቀጠሮ ድግግሞሽ 1 ይላል። ገና 1 ቀጠሮ ብቻ መያዜ ነው። የቀጠሮ ቀኑ መቼ ነው? አርብ
ጥር 13 2018 4 ሰዓት ተኩል ቀጠሮ ያስኩኝ ማለት ነው። ትዕዛዝ መልስ ለመቀባበል በቃ በዚህ መንገድ ቅልብጭ አድርጎ ያዘው ማለት ነው። ሌላው እዚህ ጋር የምታዩት አሁን አበበ ከበደ ይልና አየለ ይበልጣል ይላል። አበበ ከበደ በብሉ ባክግራውንድ ከለር እያሳየኝ ነው ያለው። አየለ እንደዛ አይደለም። ለምንድን ነው ከተባለ ይሄ አበበ ከበደ የሚባለው የኔ ክሊያንት መሆኑን እንደዚህ ብሉ አድርጎ በደንብ ለየት ባለ ከለር እያሳየኝ ነው ያለ ማለት ነው። በዚህ መንገድ ጨረስኩ። አሁን አጀንዳው ላይ እንሂድ እስኪ። አጀንዳ ከፈትኩኝ። 13 ትታያቸዋለች። አሁን እዚህ 13 አንድ ዶት ትታያለች በኦሬንጅ ምክንያቱም እሷ የኔ ቀጠሮ ያስኩባት ቀን ናት ማለት ነው። ክሊክ እናድርጋት። ክሊክ ስናደርጋት ይኸው ከታች መጣች 12 25 85 የፋይል ቁጥር አበበ ከበደ ቨርሰስ አየለ ይበልጣል። ይሄ የኔ ቀጠሮ ያስኩበት አጀንዳዬ ነው። በዚህ መንገድ ልክ ያሳየኛል ማለት ነው። ይሄን ከተሳሳታቸው አሁን እቺ የስክሪፕቶ እርሳስ ምልክት ኦሬንጇ እሷን ክሊክ ብታደርጓት መጣቸው መልስ ለመቀባበል የነበረውን ለምሳሌ ለቃል ክርክር ምናምን የምትፈልጉትን ነገር ኤዲት ልታደርጉ ትችላላችሁ። አንድ ሁለተኛ እንደገና እዚህ ጋር ይታያችኋል አይደል? ይሄ ከዚህ ይሄ የኦሬንጅ ፔን ምልክት ጎን ያለችው ይሄ ክሪስ ክሮስ ያልደረገ አሮ አረንጓዴ እሱን ደግሞ ክሊክ ስታደርጉ ምን ማለት ነው? ቀጠሮ የምትይዙበት ነው ማለት ተለዋጭ ቀጠሮ የምትመዘግቡበት ነው። ክሊክ እናድርግና እንሞክረው። ክሊክ አደረኩኝ። እሱን ምን ማድረግ ትችላላችሁ? ለምሳሌ አሁን እዚህ ጋር ጥር 13 ነበረ። ለምሳሌ ጥር 14 ቀን ነው። 14 ተለዋጭ ቀጠሮ እያያዝኩኝ ነው። መልስ ለመቀባበል የነበረውን ደግሞ ለምሳሌ ለምን ላድርገው? ለክርክር ነው። አሁን ቀጠሮ የለወጥኩ ነው ያለሁት። ለክርክር ኦኬ ጻፍኩ። ከለሩን ራሱን ማድረግ እችላለሁ፣ መቀየር እችላለሁ ከፈለኩ ደግሞ። አሁን ግን ምናልባት አንድን እንትን ኬዝ አንድ ከለር ከመረጣችሁ በሱ ኮንሲስተንት ነው ፎሎ አፕ ብታደርጉ እንደዛ ይመቻችኋል። ሰዓቱን ደግሞ 4 ሰዓት ተኩል የነበረውን ለምሳሌ ስንት ላድርገው? 8 ሰዓት ነው። 08:00 8 ሰዓት አደረኩት ማለት ነው። መጥቻውን አዘምን የምትለዋል ቅድም አስቀምጥ ሴቭ ነበር። አሁን አዘምን እየቀየርኩ ነው ያለሁት። አዘምን የሚለውን ክሊክ ላድርገው። ኦልራይት ምን ሆነ? 12 ላይም ይታየኛል። ማነው 13 ላይም ይታየኛል፣ 14 ላይም ይታየኛል። ምን ማለት ነው? 13 ላይ የነበረውን 14 ላይ አድርጌ ቀየርኩኝ፣ ተለዋጭ ቀጠሮ ያስኩኝ ማለት ነው። በዚህ መንገድ ቀጠሯችሁን ፎሎ አፕ ማድረግ ትችላላችሁ። በዚህ ፍጥነት ነው የሚቀይረው ማለት ነው። አሁን ቅድም አይታችሁ ከሆነ እዚህ ኬስ መዘግብ አበበ ከበደ አየለ ይበልጣል። የቀጠሮ ድግግሞሽ ስንት ነበር ቅድም ያለው? 1። አሁንስ አንድ ቀጠሮ ቀይር ያለው አይደለ? ስለዚህ የቀጠሮ ድግግሞሽ ይሄ 2 ብሎ ቀየረው። አሁን የቀጠሮ ቀኑ ደግሞ ይሄው ሐሙስ ጥር 14 2018 የቅድሙ ጠዋት 4 ሰዓት ተኩል አካባቢ ነበረ ታስታውሳላችሁ። አሁን ግን ስንት ይላል? 8 ሰዓት። የቅድሙ መልስ ለመቀባበል ነበር፣ የአሁኑ ደግሞ ለክርክር እንደመዘገብኩት በዚህ መንገድ ያሳየኛል ማለት ነው። በጣም ቀላል ነው። ከሃርድ ኮፒ ከምትጠቀሙት አጀንዳ ይሄ ባይፋር በጣም የዘመነ ነው። ወደዚህ መምጣታችሁ አይቀርም። አሁኑኑ ልምምድ ማድረግ ትችላላችሁ። ምናልባት እንደ ቲፕ የምነግራችሁ ነገር ምን ልታደርጉ ትችላላችሁ? በተለይ ከፍላችሁ ሰብስክራይብ አድርጋችሁ ኢትዮጵያ ሌጋል ቴክ የምትጠቀሙ ሰዎች አጀንዳውን መጠቀም ስለምትችሉ ሃርድ ኮፒውም ላይ ቀጠሮ ያዙ፣ ሌጋል ቴክ ላይ መጣችሁ እዚህ ጋር ቀጠሮ ያዙ። በሁለቱም እየመዘገባችሁ ፎሎ አፕ አድርጉ ለተወሰነ ጊዜና ኮንፊደንስ ሲኖራችሁ ቀስ ብላችሁ ትራንዚሽን ማድረግ ትችላላችሁ ማለት ነው።